የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶ። ሌላው ስለ ክርስቶስ ዋጋ የሚከፍል አለ፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሟል። ሁላችሁም ኦርቶዶክሲያን ይህንን ቪዲዮ ላይክ እና ሼር በማድረግ ለዓለም እንዲደርስ አድርጉልኝ። ባለፉት ጊዜያት በሀገራችን በአርሲ ክፍለ ሀገር ማንነት ሊያነጣጠረ ጥቃት የፈጸሙ አካላት ለሕግ ሳይቀርቡ አትግደሉን እያሉ የሚጮሁ የሃይማኖት አባቶች ዘብጥያ እየወረዱ እንደሆነ ይታወቃል። ከነዚያም መካከል በስብከቱ ለኦርቶዶክስ ድምጽ መሆኑ የሚታወቀው ዲያቆን ዘላለም ታዬ ሲሆን በዘሮ ዕለትም ተፎካካሪ ፓርቲዎች ወደ ታሰረበት ስፍራ አቅንተው የገጠማቸው ነገር በርካቶችን ያስለቀሰና የብዙዎችንም ልብ የሰበረ ነበር። ዲያቆን ዘላለም ታዬን እየደረሰበት ያለው ግፍና መከራ በዝርዝር አብረን እንቃኘዋለን። ክርስቲያን የምንጸልይበትን እንኳን አርሶ አደር አፈር በልቶ አፈር ግጦ እሑድ እንኳን የሰንበትን ሄዶ ቤተክርስቲያኑን የሚሳለምበትን ሲፈልጉ ታንኪ መቱታል፣ ሲፈልጉ በመድ ምንድነው የምመቱት? ፋኖ እዛ ውስጥ አለ። ፋኖ መነኩሴ አይደል ገዳም ውስጥ ሊቀመጡ። በመጨረሻም መንግስት በጽንፈኝነት የፈረጀው የፋኖ ኃይል አርሲና ቤተክርስቲያንን ተከትሎ የወጣው መግለጫ በርካቶችን እያነጋገረ ይገኛል። በዚህም በመግለጫው ላይ ዝርዝር ነጥቦችን ይፋ ያደርጉ ሲሆን በአርሲ ብሎም በሌሎች አካባቢዎች ላይ ለሚፈጸሙ የቤተክርስቲያን ጥቃቶች እጃችን የለበትም ሲሉ ይህንን ሴራ የሚጠነስሱን አካል ይፋ አድርገዋል። ከዚህ አነጋጋሪ መግለጫ ጀርባ ያለውን እውነት በጥልቀት እንመለከተዋለን። የኦሮሚያ ክልል ፕሬዝዳንት ለአቶ ሽመልስ አብዲሳ ያስተላልፉልኝ። የኦሮሚያ ክልል ፕሬዝዳንት የሆኑት አቶ ሽመልስ አብዲሳ ሙስሊም ሳይሆኑ ሞት እንዳይቀድሙት አብደላህ ብለን ሰይመኖታል። በመጨረሻም የኦሮሚያው ፕሬዝዳንት በአርሲ ጉዳይ ላይ አንገታቸውን ደፍተዋል። በዚህም ከፍተኛ ጸጸት ውስጥ እንደሚገኙና ከየትኛው ማህበራዊ ሚዲያ ገጽ ላይ መሰወራቸው የሚታወቅ ሲሆን የዋሃብያን ትንቢትና ምኞት ተከትሎ በዛሬው ዕለት በነበራቸው ስብሰባ ላይ የተናገሩት ነገር ዋሃብያን አሸብረዋል። ምንድነው የተፈጠረው? አብረን እንቃኘዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወረለት ቪዲዮ የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ። የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ። ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶ። ሌላው ስለ ክርስቶስ ዋጋ የሚከፍል አለ፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሟል። ቅዱስ ዳዊት በመዝሙሩ የእስረኞችን ጩኸት ስማ፣ ሊገድሉ የተፈረደባቸውንም እንደ ክንድ ታላቅነት አድን ይላል። ዛሬ በአርሲ ምድር በማተባቸው ምክንያት የታረዱትን ንጹሃን ሰማዕታት ሰቆቃ ለዓለም ሲያስተጋባ የነበረው ስለ ወገኖቹ ሌሊትና ቀን እያነባ ድምጽ የሆነው ቁራጡ የቤተክርስቲያን ልጅ ዲያቆን ዘላለም ታዬ ጥፋቱ ምን እንደሆነ እንኳን በውል ሳይታወቅ ዛሬ በአስፈሪ ጨለማ ቤት ውስጥ ተቆልፎበት ይገኛል። ንጹሃንን ያረዱት አብያተ ክርስቲያናትን ያቃጠሉት መሬት የወረዱት ጽንፈኞች በአደባባይ ሲያሽሟጥጡ አትግደሉን ማለት ፖለቲካ፣ በሰላም እንኑር ማለት ደግሞ እንደ ከባድ ወንጀል ተቆጥሮ የቁርጥ ቀን ልጆቻችን ወደ ወህኒ እየተወረወሩ ይገኛል። ዛሬ የእናት ፓርቲ ከፍተኛ አመራሮች ወደ ማረሚያ ቤት አቅንተው የገጠማቸውን ለጆሮ የሚከብድ ሚስጥር የዲያቆን ዘላለም ሰቆቃና የዓለም አቀፉ ማህበረሰብ የተላለፈውን አስቸኳይ የሰብአዊ መብት ጥሪ በጥልቀት ይዤላችሁ ቀርቤያለሁ። ይህንን ቪዲዮ ሼር በማድረግ የዲያቆን ዘላለም ድምጽ በመሆን ዓለም አቀፍ ፍርድ ቤቶች እንዲደርስ አድርጉ። የእናት ፓርቲ ከፍተኛ አመራሮች ትላንት የቅድስት ሥላሴ ዩኒቨርሲቲ የሥነ መለኮት መምህር የሆኑት ቀሲስ ዶክተር መዝገቡ ካሳን በአካል አግኝተው ካነጋገሩ በኋላ ቀጥታ ጉዟቸውን ያደረጉት ወደ ሶስተኛ ማረሚያ ቤት ነበር። ዓላማቸው ስለ ወገኖቹ እያነባ ድምጽ ሲሆን የነበረው ዲያቆን ዘላለም ታዬን በአካል ጠይቆ ማጽናናት ነበር። ነገር ግን በዚያ አስፈሪ ማረሚያ ቤት ቅጥር ግቢ ውስጥ የገጠማቸው ነገር ፍጹም ለጆሮ የሚከብድ ልብን በሐዘን የሚሰብር ክስተት ነበር። የእስር ቤቱ ጠባቂዎች ፊታቸውን አክስተው ዲያቆን ዘላለም ታዬን ለጊዜው በአካል ማግኘት ሆነ ማየት አትችሉም በማለት በሩን ዘግተው አሰናበቷቸው። ይህ እገዳ በራሱ ከጀርባው ምን አይነት ታላቅ መታፈን፣ በዚህ የጨለማ ክፍል ውስጥ ምን አይነት ሰቆቃና ግፍ እየተፈጸመበት እንዳለ ፍንትው አድርጎ የሚያሳይ አደገኛ ምልክት ነው። ለመሆኑ ዲያቆን ዘላለም ታዬ የታሰረው ሀገር አበጣብጦ ሰላምን አደፍርሶ ወይንስ ንጹሃንን አጥፍቶ ነው? ፍጹም አይደለም። እሱ እንደ አይነት ክፋት የሚሰሩትን ወደ መልካም መንገድ የሚመለስ ትውልድን በቅዱስ ቃል የሚያንጽ ፍቅርና ሰላምን የሚሰብክ ንጹህ የወንጌል ገበሬ ነው። ዛሬ ግን ፍትህ ይስፈን፣ ንጹሃን ኦርቶዶክሳውያን በገዛ ምድራቸው አይታ
ታረዱ በማለቱ ብቻ በአምባገነኖችና ከጽንፈኞች መዋቅር በስተጀርባ በተሸረበ ሴራ የአምባሳደሩን አገልጋይ ዛሬ በናዚ መሰል ጠባብ ጨለማ ክፍል ውስጥ ተቆልፎበት ብቸኝነትና ናፍቆት እያሰቃዩት ይገኛል። የስር ዲያቆን ዘላለምን ብቻም ሳይሆን እውነትና ሰብአዊነትን ጭምር በብረት ቃፊር ውስጥ ዘግቶ የማሰቃየት ያህል ከባድ የታሪክ ጠባሳም ነው። ይህንን መልእክት የምታዳምጡ የዓለም ማህበረሰብ ክፍሎች፣ የተባበሩት መንግስታት የሰብአዊ መብት ተሟጋቾችና የዓለም አቀፉ ፍርድ ቤት ሆይ አባላት ሆይ በኢትዮጵያ ውስጥ እውነትን መናገር ፍጹም ዋጋ የሚያስከፍልበት ጨለማ ዘመን ላይ እንገኛለን። ስለ ሰብአዊ መብት የምትቆረቆሩ ሁሉ የዲያቆን ዘላለም ታዬና የሌሎችንም ንጹሃን አባቶች ድምጽ አልባ ስር ሲያሳስባችሁ ይገባል። እኛ ምዕመናን ግን ከአባቶቻችን በወንድሞቻችን ስር ሳንፈራ ይበልጥ ማተባችንን አጥብቀን የእውነት ድምጽ መሆናችንን ልንቀጥል ይገባናል። የይሁዳዎችና የአሳሮች ዘመን በምድር ላይ ያበቃል። የእግዚአብሔር የቀን ፍርድ ቀን ግን መምጣቱ የማይቀር እውነት ነው። ፍትህ በግፍ በጨለማ ቤት ለታሰረው ለዲያቆን ዘላለም ታዬ። ውድ የቻናሌ ቤተሰቦች የዲያቆን ዘላለም ታዬ በአካል እንዳይታይ መከልከልና በዚህ አስፈሪ የጨለማ ቤት ውስጥ መቆለፉ በውስጡ ምን አይነት የህሊና ቁስል ፈጠረባችሁ? ይህንን በግፍ የታሰረ ወንድማችንን ድምጽ ለዓለም አቀፍ ፍርድ ቤት ለማድረስ እንደ አንድ አማኝ ማህበረሰብ የኛ ቀዳማዊ ኃላፊነት ምን መሆን አለበት ትላላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። ቤተክርስቲያን የምንጸልይበትን እንኳን አርሶ አደር አፈር በልቶ አፈር ግጦ እሑድ እንኳን የሰንበትን ሄዶ ቤተክርስቲያኑን የሚሳለምበት ሲፈልጉ በታንኪ መቱታል፣ ሲፈልጉ በመድ ምንድነው የምመቱት? ፋኖ እዛ ውስጥ አለ። ፋኖ መነኩሴ ያለ ገዳም ውስጥ ሊቀመጡ እኛን ለማጥፋት የኛን ሃይማኖት ለማጥፋት እሳቤ ብቻ ስላላቸው ቤተክርስቲያኑን የሚያጠፉት። እኔ ቤተክርስቲያን ተጠግቼ ቤተክርስቲያን እንዲመታ ማለት ነው። ቅዱስ መጽሐፍ በትንቢተ ኢሳይያስ ላይ ክፉን መልካም መልካሙንም ክፉ ለሚሉ ጨለማውን ብርሃን ብርሃኑንም ጨለማ ለሚያደርጉ ወየውላቸው ይላል። መንግስት በጽንፈኝነት የፈረጀው በአማራ ክልልም የሚንቀሳቀሰው የፋኖ ኃይል ከሰዓታት በፊት ያወጣው መግለጫ በአሁኑ ሰዓት በቤተ መንግስቱም ሆነ በህዝቡ ዘንድ እጅግ በጣም ታላቅ መነጋገር ሆኗል። የኃይሉ አመራሮች በአርሲ ኦርቶዶክስ ላይ የተፈጸመውን ዘግናኝ እልቂት በጥብቅ ካወገዙ በኋላ ገዳዮች በነጻነት እየዞሩ ስለ አርሲ ፍትህ የጠየቁ አባቶችና ዲያቆናት ለምን ታሰሩ? ከጀርባው ሊደበቅ የተፈለገው ድብቅ እውነት ምንድነው? ሲሉ ስርዓቱን ፊት ለፊት ተገዳድሮታል። ይባስ ብሎም ቤተክርስቲያንን የጦር መሳሪያ መደበቂያ አድርጎ ስሟን ለማጥፋት የሚሸርበውን ስልታዊ ድራማ በአደባባይ ዘርዝሮታል። ዛሬ የዚህን መግለጫ ስውር ሚስጥራት በጥልቀት እንፈትሸዋለን። የፋኖ ኃይል አመራሮች ያወጡት መግለጫ በአሁኑ ሰዓት በኦርቶዶክስ ተዋሕዶ ቤተክርስቲያን የተከፈተውን ዘመቻ መዋቅራዊ ይዘት በግልጽ የሚያሳይ ነው። በመግለጫው ላይ እንደተቀመጠው በአርሲ ንጹሃን ላይ ግፍ የፈጸሙ አካላትን ለህግ ሳይቀርቡ አትግደሉም ብሎ የጮትን የሃይማኖት አባቶችና አገልጋዮች ለይቶ ማደንና ማሰር መንግስት ሊደብቁ የፈለገው ትልቅ ድብቅ አጀንዳ እንዳለ ማረጋገጫ ነው። የጥቃት ዛሬ የተጀመረ ሲሆን ካሁን አስቀድሞም በቤተክርስቲያንና በወታደራዊና ፖለቲካዊ ጋሻ ለመጠቀም ሌሎች ኃይሎችን ለመውጋት የሚጠቀሙበት የተለመደ ስልት መሆኑን አመራሮቹ ያብራራሉ። መግለጫው ይበልጥ የሚያጋልጠው አደገኛ ስልት ቤተክርስቲያንና አባቶችን በታቀደ መንገድ ካጠፉ በኋላ ስሟን በጥላሸት የመቀባቱ ድራማ ነው። አጥፊዎቹ አካላት አቅደውና አስበው ቤተክርስቲያንን ያፈርሳሉ፣ አባቶችን ይገላሉ። ከዚያም ህዝቡ መጥቶ ለምን ብሎ ፍትህን ሲጠይቅ ፋኖ መሽጎበታል፣ የጦር መሳሪያ ደብቆበታል፣ ለዚህ ነው የተመታችሁ የሚል ያሰት ፕሮፓጋንዳን ይነዛሉ። የፋኖ አመራሮች ለህዝቡ ጥያቄ ሲያቀርቡ ፋኖ ባልጠፋ ቦታ ነው ቤተክርስቲያን ውስጥ የሚመሽገው፣ መሳሪያስ የሚያከማቸው እዚህ ነውን? እናንተ ፍረዱን በማለት የፕሮፓጋንዳውን ውሸትነት በተግባር አሳይተውታል። ያከደ ኦርቶዶክስን ለማዳከምና ከሀገር ለማጥፋት ሆን ተብሎ የተወጠነ ስልታዊ ሴራ መሆኑን በመግለጫው በይፋ ተቀምጧል። ቤተክርስቲያንን የአማጽያን መሸሸጊያ አስመስሎ ማቅረብ ጥቃቱን ህጋዊ ሽፋን ለመስጠት የሚደረግ አስነዋሪ ተግባር ነው። ከዚህ የፋኖ መግለጫ የምንማረው ትልቁ ቁም ነገር በሀገሪቱ የፖለቲካ ፍጥጫ መሃል ታሪካዊቷ ቤተክርስቲያንና ንጹሃን ምዕመናን የጥቃት ሰለባ የሆኑ መመላለሳቸው ነው። ቤተክርስቲያንን የጦር መደበቂያ አስመስሎ ስሟን ማጥፋት ነገ የሚፈጸሙ ተጨማሪ ጥቃቶችን ከወዲሁ ህጋዊ ለማስመሰል የሚደረግ ስልታዊ ዝግጅት ሊሆን ስለሚችል ማህበረሰቡ በከፍተኛ ንቃት ሊከታተሉ ይገባል። ምድራውያን ኃይሎች የፈለጉትን የቃላት መግለጫ ቢለወጡም የእግዚአብሔር እውነትና የንጹሃን ደም ግን መቼም ቢሆን ተሸፍኖ አይቀርም። ውድ የቻናሌ ቤተሰቦች የፋኖ ኃይል አመራሮች ስለ አርሲ እልቂትና ቤተክርስቲያንን የመሳሪያ መደበቂያ አስመስሎ ስሟን ስለማጥፋት ስልት ያወጡት ይህንን መግለጫ እናንተ እንዴት ትመለከቱታላችሁ? ከዚህ መግለጫ በስተጀርባ ያለው እውነትስ ምንድነው ትላላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። ለኦሮሚያ ክልል ፕሬዝዳንት ለአቶ ሽመልስ አብዲሳ አስተላልፉልኝ። አቶ ሽመልስ አብዲሳ ሆይ ተመኘንሎት፣ እሱም ሙስሊም ሳይሆኑ ሞት እንዳይቀድሞት
አብደላህ ብለን ሰይመኖታል። ይፈመና ጎዳቶ መቃን ይሁዲ ፊ መቃን አረባ ብየ ፍቀቻ ጅር ቅዱስ መጽሐፍ በኦሪት ዘፍጥረት ላይ የወንድሜ የደሙ ድምፅ ከምድር ወደ እኔ ይጮኻል ይላል። በአርሲ ምድር የፈሰሰው የንጹሃን ኦርቶዶክሳውያን ደም ዛሬም የባለስልጣናቱን የቤተ መንግስት ቅጥር አልፎ በብርቱ እያናወጠው ይገኛል። የኦሮሚያው ክልል ፕሬዝዳንት ሽመልስ አብዲሳ በአርሲ በንጹሃን ላይ የደረሰውን ቀጥተኛም ሆነ ቀጥተኛ ባልሆነ ጥቃት ሳቢያ ውስጣቸው በከፍተኛ የህሊና ስብራት ተመቶ እንቅልፍ አጥተው ቀናትን ማሳለፋቸውና በፊታቸው ላይ የሰፈነው ጽልመት በቅርብ የሚያውቋቸው ሰዎች ሁሉ በትልቅ ስጋት ውስጥ ጥሏል። ይባስ ብሎም ይህንን ስብራት የተመለከቱት የጽንፈኛው ወሃቢያ ቡድኖች ፕሬዝዳንቱ እስልምናን እንዲቀበሉ ስማቸውንም አብደላ እንዲሉ በደስታ ጥሪ ማቅረባቸው ጉዳዩን ሌላ አደገኛ መልክ አሰጥቶታል። ዛሬ የሽመልስ አብዲሳን የህሊና ጭንቀትና የወሃቢያን ስውር የወረራ ህልምና ፕሬዝዳንቱ በስብሰባው ላይ የሰጡት ቁጣ የተሞላበት ምላሽ በጥልቀት እንመለከተዋለን። አንድ ሰፊ ክልል እመራለሁ የሚል አካል እሱ በሚመራው መዋቅር ውስጥ ዜጎች በማንነታቸውና በእምነታቸው ምክንያት የሚታረዱ የሚሰቃዩና የሚሰደዱ ከሆነ ጉልበተኞችና ጽንፈኞች ደግሞ በነጻነት የሚፈነጩበት ከሆነ ያ የተቀመጡበት የስልጣን ወንበር ከመቀመጫነት ባለፈ ሌላ አንዳች የሞራል ትርጉም አይኖረውም። ዓለም አቀፍ የስነ ልቦና ጥናቶች በግልጽ እንደሚያረጋግጡት ከሆነም የንጹሃን ደምና የዜጎችን ባቀስ ያለ ስልጣን ላይ ያሉ ሰዎችን ህሊና መብላት ይጀምራል። እንቅልፍንም ይነሳል፣ የውስጥ ሰላምንም ያጠፋል። አልፎ ተርፎም ሞትን ራሱ እንደ መፍትሄ እንዲመኙ ያደርጋቸዋል። የሽመልስ አብዲሳ የሰሞኑ ፊት መጥቆርና የውስጥ መባዘን የዚህ የተረዱት ንጹሃን ደም በህሊናቸው ላይ እየደረሰ ያለውን ከባድ መለኮታዊ ቅጣት እንደሆነም ብዙዎች ይናገራሉ። ታዲያ ይህንን የፕሬዝዳንቱን ውስጥ የመዳከም የተመለከቱት ወሃቢዎች በከፍተኛ ደስታ መፈንጠዝ የጀመሩ ሲሆን ሽመልስ አብዲሳ እስልምና እንዲቀበሉና ስማቸውንም አብደላ ብለው እንዲቀይሩ በይፋ ጥሪ ማቅረብ ጀምረዋል። ይህ የሚያሳየው ወሃቢዎች ሃይማኖት ሽፋን አድርገው የሀገሪቱን ከፍተኛ የስልጣን ማማ ጭምር በመጠቅለል የራሳቸውን ጽንፈኛ መዋቅር ለመመስረት ምን ያህል ስልታዊ ቅድ እንዳላቸው ነው። ነገር ግን በዚህ ድፍረት የተቆጡት ፕሬዝዳንት ሽመልስ አብዲሳ በቅርቡ ባደረጉት ስብሰባ ላይ በወሃቢያ አጥፊነትና ጨካኝነት ላይ ያላቸውን ቁጣ በግልጽ አሳይተዋል። ፕሬዝዳንቱም በንግግራቸው የአረቦች ስም በሀገሪቱ ላይ በከፍተኛ ሁኔታ እየተስፋፋ ነው፣ በጊዜ መፍትሄ ልንፈልግለት ይገባል ሲሉ መደመጣቸው የስርዓቱ መሪዎች የወሃቢያን ስውር ባህልና ማንነት ወረራ ምን ያህል በስጋት መመልከት እንደጀመሩ ትልቅ ማሳያ ነው። ይህም ሆነ ያ የንጹሃን ደም መፍሰስ ያላስቆሙት የክልሉ መሪዎች ዛሬ በወሃቢዎች ድፍረት ቢቆጡም ጥቃቱ አስቀድሞ እንዳይከሰት መዋቅራዊ ጥበቃ ባለማድረጋቸው ከኃላፊነት ነፃ ሊሆኑ አይችሉም። ወሃቢዎችም ሆን ተብሎ የተሰጣቸው አቅጣጫ ተከትለው የንጹሃንን ሕይወት ሲያጠፉ፣ የስርዓቱ ባለስልጣናት ደግሞ ስራቸውን በአግባቡ ሳይወጡ ዝም ብሎ በመመልከታቸው ዛሬ በገዛ ህሊናቸው እስረኛ ሆነዋል። ከዚህ የሽመልስ አብዲሳ የህሊና ስብራትና የወሃቢዎች ድፍረት የምንማረው ትልቁ ቁም ነገር በጥላቻና በንጹሃን ደም ላይ የሚገነባው ምድራዊ ስልጣን መጨረሻ ውድመትና የህሊና ጨለማ መሆኑን ነው። ወሃቢዎቹም ሆኑ የስልጣን ወንበራቸውን ለማስጠበቅ ሲሉ የንጹሃን እልቂት ዝም ብለው የተመለከቱ አካላት በሙሉ ዛሬ በምድር ህግ ባይጠየቁ እንኳን ነገ በታሪክ ፊትና በሰማይ አምላክ ፊት የፊት ሚዛን ፊት መጠየቃቸው የማይቀር የደምዳ ነው። የእግዚአብሔር ፍርድ ዝንፍ አይልም። የዘሩትን በጥላቻ የተሞላ ምርት ነገ ራሳቸው ያጭዱታል። ውድ የቻናሌ ቤተሰቦች የኦሮሚያው ፕሬዝዳንት ሽመልስ አብዲሳ በአርሲ እልቂት ምክንያት የገጠማቸው የህሊና ስብራትና ወሃቢዎች እስልምናን ተቀበሉ እያሉ ያቀረቧቸው የድፍረት ጥሪ ከፖለቲካው አንጻር እናንተ እንዴት ትመለከቱታላችሁ? ፕሬዝዳንቱ ስለ አረቦች ስም መስፋፋት የተናገሩት ምን አይነት ስውር ፍርሃትን ያሳያል? ሀሳባችሁን ኮሜንት ላይ አስፍሩልኝ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወጣሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።